ደበት በረት ነገር ይቀየራል። አሜን። በነገራችሁ ላይ ኢየሱስ ሲገኝ ነገር ይቀየራል። ታሪክ ይቀየራል። ህይወታችሁ ይቀየራል። ኑሯችሁ ይቀየራል። አሜን። ስፍራ አጥተው ግርግም ላይ የተገኙ ሰዎች ከሩቅ ከነገስታት ወርቅ ዕጣን ከርቤ ይመጣላቸው። አሁን እኮ የሚከፍሉት አጥተዋል። አሁን እኮ ቦታ አጥተው ስፍራ አጥተው የተገኘላቸው ስፍራ ግርግም ነው። የከብቶች ግርግም ነው። ቦታቸው በጣም የማይመች በሁሉ ነገር ዝቅ ያለ ስፍራ ነው የተገኘላቸው። ነገስታት ግን ወርቅ ይዘው እየመጡ ነው። አሜን አሜን። አሁን ያለበት ሁኔታ አይመችም ማለት ያንተ መጨረሻ ነው ማለት አይደለም። ነገርን የሚቀይር የጌታ መንፈስ አለ። ሃሌሉያ አሜን አሜን አሜን። ነገርን በክብር የሚሞላ ነገርን በሙላት የሚሞላ ነገርን ለመልካምና ለበጎ የሚቀይር ሃሌሉያ አሜን። ኢየሱስ ጌታ ነው። በሉቃስ ወንጌል ላይ እንደዚህ የሚል ቃል አለ። ሉቃስ ወንጌል ምዕራፍ 4 ላይ ቁጥር 16 ላይ ወዳደገበትም ወደ ናዝሬት መጣ እንደ ልማዱ። እስኪ እንደ ልማዱ በል። እስኪ በደንብ እንደ ልማዱ በል። አካ ኢየሱስ አንድ ልምድ አለው። እንደ ልማዱ ምን ሊያደርግ ሊጸልይ ወደ ተራራ ወጣ ይላል። እንደ ልማዱ ወደ ምኩራብ ገባ ይላል። እንደ ልማዱ እንዴት አይነት ደግ ልማድ ነው ያለው! ሃሌሉያ አሜን። ኢየሱስ ልማዱ ምንድነው ካላችሁኝ ገብቶ ያስተምር ነበር። ሃሌሉያ። ወደ አደገበት ወደ ናዝሬት መጣ። ወደ አደጋችሁበት ስፍራ እኮ ስትሄዱ ዘመድ ጥየቃ እኮ ነው የምትሄዱት። ዘመድ ጥየቃ አይደል? አገር ቤት አሁን ስንሄድ እስኪ እንትና ጋር ደውል፣ እስኪ እንትናን አይቻት ልምጣ፣ እስኪ ለእንትና የሆነ ነገር ላድርግ ነው የምትሉት። ኢየሱስ ወደ አደገበት ሲሄድ የሄደው ምኩራብ ነው። የሄደው የሚያስተምርበት ቦታ ላይ ነው። የሄደው መንፈሳዊ ነገር የሚገኝበት ቦታ ላይ ነው። የሄደው ሊያካፍል ነው። ሃሌሉያ አሜን። ልማዱ መልካም ልማድ ነበርና ወደ ምኩራቡ ገባ ይላል። ከዛ በኋላ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነብዩንም የኢሳይያስ መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ መጽሐፉን በገለጠ ጊዜ ሲያነብ እንዲህ ብሎ አነበበ። የጌታ መንፈስ በኔ ላይ አሜን አሜን አሜን። የጌታ መንፈስ በኔ ላይ ነው። አሜን። የጌታ መንፈስ በኔ ላይ ነው። አሜን አሜን አሜን። ምንድነው በአንተ ላይ ያለው ሲባል የጌታ መንፈስ በኔ ላይ ነው። አሜን። ኢየሱስ የእግዚአብሔር ልጅ እስራትን የሚፈታ ቀንበርን የሚሰብር በሽተኛን የሚፈውስ የጌታ መንፈስ አለ በኔ ላይ ነው። አሜን። የጌታ መንፈስ ባንቺ ላይ ነው። አሜን። የጌታ መንፈስ ባንተ ላይ ነው። አሜን ሃሌሉያ አሜን ሃሌሉያ። የጌታ መንፈስ በኔ ላይ ነው አለ ኢየሱስ። ወገኖቼ የጌታ መንፈስ በእናንተ ላይ ነው። አሜን። ከተሰጠን አንዱ ነገር ምንድነው ካላችሁኝ እኔ ሄዳለሁ አለ፣ መንፈስ ቅዱስን እልክላችኋለሁ አለ። እርሱ ከእናንተ ጋር ይኖራል። ሃሌሉያ ከኛ ጋር የሚኖር የተሰጠን አንድ የከበረ ነገር አለ። ምንድነው ካላችሁ የጌታ መንፈስ አሜን። ኢየሱስ ጌታ ነው። የጌታ መንፈስ አለ በኔ ላይ። አሜን። እንዴት ደስ ይላል! ዋው! ሰዎች በላያቸው ላይ ብዙ ነገር አለ። ሰዎች በላያቸው ላይ ብዙ ነገር ይጫናቸዋል። ብዙ ነገር ተሸክመው ይኖራሉ። ብዙ ነገር በህይወታቸው ላይ አለ። ኢየሱስ መጣ፣ ምኩራብ ላይ ቆመና እንደዚህ አለ፣ የጌታ መንፈስ በኔ ላይ ነው። አሜን ሃሌሉያ አሜን ሃሌሉያ። ይሄ የጌታ መንፈስ በእናንተ ላይ ሲሆን የሚሆኑት ነገሮች ኢሳይያስ በትንቢት የተናገረውን አንድ ክፍል አንብብላችሁ። ኢሳይያስ 61 ላይ የጌታ የእግዚአብሔር መንፈስ በእናንተ ላይ ሲሆን እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። አሜን። የእግዚአብሔር ቅባት ለድሆች አለ የምስራችን እሰብክ ዘንድ። አሜን። ኢየሱስ ጌታ ነው። በነገራችን ላይ ወንጌል የምስራች ነው። ወዮልህ አይደለም። ወንጌል የምስራች ነው። በቃ አንዳንዴ ወንጌል የሚመሰክሩ ሰዎች ወንጌል ነው የሚናገሩት፣ የምስራች ነው፣ መርዶ ነው፣ ግራ ነው የሚገባቸው። ወዮልህ ሲኦል ትገባለህ ምናምን ሲጀምሩ ራሱ ከሲኦል ነው የሚጀምሩት። ወንጌል የምስራች ነው። አሜን ሃሌሉያ አሜን። በቃ ወንጌል ስትመሰክር ደስ እያለ እየሳቅ፣ ምክንያቱም ፊቱን አቆሳጥሮ የምስራች የሚል ሰው የለም። የሆነ በቃ አዝኖ ቆዝሞ ወንጌል አይሰበክም። ወንጌል የደስታ ወንጌል ነው። አሜን። በሰሙት ሁሉ ላይ ደስ አላቸው ነው የሚለው። ሃሌሉያ የደስታ መንፈስ ነው በላያችሁ ላይ የሚወርደው። ኢየሱስ መጣና እንደዚህ አለ፣ የምስራችን እሰብክላችኋለሁ አለ፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል። የመጣሁበት አጀንዳ አለ፣ ከሰማይ የመጣሁበት አጀንዳ አንድ ነው አለ፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል። አሜን አሜን ሃሌሉያ። ልባቸው የተሰበረውን እጠግን ዘንድ። እንዴት ደግ አምላክ ነው! አሜን። ተሰበረ ልብ ዝጥግን። አሜን። ልባቸው የተሰበረውን አለ እጠግን ዘንድ።
ኢሳይያስ 11 ላይ እንደዚህ ይላል፣ እሱ ቅጥቅጥ ሸምበቆን አይሰብረው፣ የሚጨስን ጦፍ አያጠፋም ይላል። እሱ ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው። ድንቅ መካር። ሃሌሉያ። እልፍ ሰዎች በሕይወት ዘመናችሁ መክረዋችሁ ሊሆን ይችላል። ጌታ ሲመክራችሁ ግን ነጋችሁን አይቶ ነው የሚመክራችሁ፣ ፍጻሜያችሁን አይቶ ነው የሚመክራችሁ። ስለዚህ እንደዚህ አለ፣ እጠግናለሁ አለ። በጌታ ልቡ የተሰበረ ማንም የለም፣ በጌታ ልቡ የተጠገነ። አሜን። አሜን። ጌታ ልቡን የጠገነው፣ ከወደቀበት ያነሳው፣ አመዱን ያራገፈለት፣ ትቢያውን ያራገፈለት፣ በትልቅ ደረጃ ለቁም ነገር ያበቃው እንጂ ጌታ የሰበረው የለም። ሃሌሉያ። ሰዎች ሊሰብሩን ይችላሉ፣ አገልጋዮች ሊሰብሩን ይችላሉ፣ ሁኔታ ሊሰብረን ይችላል። ጌታ ግን የሰበረው ማንም የለም። እርሱ የተሰበረውን ይጠግናል። ጂሰስ የተሰበረውን ልብ ምን አደርገዋለሁ? እጠግነዋለሁ። አቤት ስንት ነገር ሰበረን፣ ጌታ መጣና ጠገነን። ሃሌሉያ። ስንት ነገር ጣለን፣ ጌታ መጣና ጠገነን። እንደገና አቆመን፣ እንደገና ለክብር፣ እንደገና ለምስጋና፣ ምስኪኑን ከአመድ ከፋንድያ የሚያነሳ በነገስታት ወንበር የሚያስቀምጥ ኢየሱስ ጌታ ነው። በነገስታት ወንበር ምስኪኑን፣ የተጣለውን፣ የተረሳውን ሰው፣ ታሪክ የሌለውን ሰው ባለ ታሪክ የሚያደርግ ሃሌሉያ። ታሪክም የለኝ ታሪኬ እሱ ነው፣ ከልጅነቴ እጄን ያዘው፣ ምስክሩን ዘላለም ይንገስ፣ መልካም እረኛ ስሙ ኢየሱስ። ታሪክም የለኝ ታሪኬ እሱ ነው፣ ከሕፃንነቴ እጄን ያዘው፣ ምስክሩን ዘላለም ይንገስ፣ መልካም እረኛ ስሙ ኢየሱስ። ሃሌሉያ። ታሪክም የለኝ ታሪኬ እሱ ነው፣ ከልጅነቴ እጄን ያዘው፣ ምስክሩን ዘላለም ይንገስ፣ መልካም እረኛ ስሙ ኢየሱስ። ሃሌሉያ። ኢየሱስ ከልጅነታችን እጃችንን የያዘ ጌታ ልባቸው አለ የተሰበረውን እጠግን ዘንድ አቤት ሲችልበት፣ የተሰበረን ልብ መጠገን ሲችልበት፣ እንዴት አድርጎ ማጽናናት እንዳለበት፣ እንዴት አድርጎ ማቆም እንዳለበት፣ እንዴት አድርጎ ማስቀጠል እንዳለበት፣ እንዴት አድርጎ ማበርታት እንዳለበት የሚያውቅ ኢየሱስ ጌታ ነው። ምን ብሏችሁ እንዴት እንደሚያቆማችሁ ሲያውቃል። አንዳንድ ጊዜ አዝነን ተስፋ ቆርጠን ግራ ገብቶን በቃ መሄጃ ጠፍቶን ጥውልግ ባልንበት ይመጣና እየጠወለጋችሁ የምትሄዱት ምን ሆናችሁ ነው ማለት ነው። እንዴት ደግ ጌታ ነው። እውነት ጌታ ተነስቶ ወደ ፈርዖን አልሄደም፣ ወደ ሄሮድስ አልሄደም፣ ወደ ጲላጦስ አልሄደም፣ ወደ ሐና ቀያፋ አልሄደም። ሰቅለውታል እኮ ብትነሳ እናምንብሃለን እኮ ብለውታል። ይሄው ሞትን ድል አድርጌ የተነሳው በሉ መኑብኝ አላለም። የሄደው ልባቸው ወደ ተሰበረ ወደ ኤማውስ መንገደኞች እየወለጉ ወደሚሄዱ ተስፋ ቆርጠው ወደሚሄዱ ግራ የገባቸው 3 ዓመት ሙሉ ኑሯቸውን ሕይወታቸውን ጥለው ተከትለውት አሁን በዓይናቸው ፊት ሞተ። በቃ ከዚህ በኋላ ዋጋ የለንም በቃ እያሉ እርስ በርስ እያዘኑ እየቆዘሙ ቀና ብለው እንኳን ማየት አቅቷቸው መሬቱን እያዩ ወደሚሄዱ ጠጋለና ለምንድን ነው የጠወለጋችሁት አላቸው። ልባችሁ የተሰበረው በምንድን ነው አላቸው። አንተ እንግዳ ነህ እንዴ? አልሰማህም? ምን በዚህ 3 ቀን ውስጥ የተደረገውን ነገር አልሰማህም? ኢየሩሳሌም ላይ የተፈጠረውን ነገር አላወቅም? ምንድን ነው እሱ አላቸው። የምናወራው ሌላ አይደለም ስለ ኢየሱስ ነው አሉት። ስለ ኢየሱስ እያወሩ ልባቸው ግን የተወለገ ያዘኑ፣ ተስፋ የቆረጡ፣ ግራ የገባቸው፣ ልባቸው የተሰበረባቸው ሊጠግን እንደገና ብድግ ሊያደርጋቸው፣ እንደገና ሊያቀጣጥላቸው፣ እንደገና ልባቸውን ሊያቃጥለው። ሃሌሉያ። ልባቸው የተሰበረውን አለ እጠግን ዘንድ አለ። ሊመልሳቸው ወደ ኢየሩሳሌም ሊመልሳቸው፣ ወደ ገሊላ ሊመልሳቸው፣ ወደ ተናገረላቸው ተስፋ ሊመልሳቸው፣ ወደ አየላቸው ክብር ሊመልሳቸው አብሯቸው ቀኑን ሙሉ ተጓዘ። አይገርምም? አብሯቸው ቀኑን ሙሉ ተጓዘ። 11 ምዕራፍ ሙሉ አብሯቸው እየሰበካቸው ቃል እየጠቀሰ ከሙሴ ከመጽሐፍት ከነቢያት ከመዝሙራት እያለ ልባቸው እየተቃጠለ እየነደደ ብድግ እያሉ ሃሌሉያ እያሉ ያ የተሰበረው ልባቸው እየተጠገነ መሸ ይላል። ሃሌሉያ። ዋው! ልባቸው የተሰበሩትን እጠግን ዘንድ አሜን። ተሰበረ ብሎ ጥሎ ማሄድ ጌታ አሜን። ትዝ ይላችኋል ዳዊት አማሊቃውያን መጥተው ከተማዋን ጺቅላግን አቃጥለዋት ሲሄዱ አንድ አማሊቃዊ ወድቆ አገኘ።
አበላው አጠጣው። በልቶ ሲበረታ 3 ቀን ሲሆነው ጠየቀው፣ ከየት ወገን ነህ? ለምንድን ነው እዚህ ወደቅከው አለው። ከ3 ቀን በፊት ጽቅላቅን ልናቃጥል መተን ነበር አለ። ያ ሰው ከተማዋን አቃጠልናት፣ አወደምናት። ያላቸውን ሁሉ ማርከን ስንሄድ ታመምኩ፣ ደከምኩ፣ ጌታዬም ጥሎኝ ሄደ አለ። ይገርማችሁ፣ የዚህ ሰው ጌታ ሲበረታ ብቻ ነው የሚፈልገው። ሃሌሉያ! ሲበረታ ተጠቅሞበታል። ከተማ አቃጥሎበታል፣ አውድሞበታል። የደከመ ቀን፣ መሄድ ያቃተው ቀን፣ የታመመ ቀን ጥሎት ሄደ። ጌታ ጥሎ አይሄድም። ሃሌሉያ! የኛ ጌታ ጥሎ አይሄድም። አሜን። ያኛው ጌታ ጥሎት ሄደ፣ ተጠቅሞበት ጥሎ ሄደ። ይሄንን ብዙ ጠንቋዮች ጋር፣ ብዙ አስማተኞች ጋር፣ ብዙ ሟርተኞች ጋር ብትሄዱ ሰይጣን ይጠቀምና መጨረሻ ላይ ይጥላቸዋል። ለዚህ ነው አንድ አካላቸው የጎደለ፣ ሰውነታቸው የተጣመመ፣ ሰውነታቸው የሰለለ የሚሆነው ለዛ ነው። ይጠቀምባቸውና ጠላት ይጥላቸዋል። ይጠቀምባቸውና ከዛ በኋላ ተበቅሏቸው ይሄዳል። የኛ ጌታ ተጠቅሞ አይጥልም። አሜን። እስኪ አይጥለኝም በሉና፣ አይጥለኝም። ጌታ አይጥለንም። ተጠቅሞ የሚጥል ጌታ የለንም። ያኛው ግን ምን አለ? ጌታዬ አለ ጥሎኝ ሄደ። ያኛው ጌታ ጥሎ ይሄዳል። የኛ ጌታ ግን እንደውም እንኳን ጥሎ ሊሄድ የወደቀውን ያነሳል። ምስኪኑን ከአመድ ከፋንድያ የሚያነሳ፣ በነገስታት ወንበር የሚያስቀምጥ ማንሳት ልማዱ ነው። ማክበር ልማዱ ነው። ከፍ ማድረግ ልማዱ ነው። የተሰበረውን መጠገን ልማዱ ነው። ሐዘንተኛውን ማጽናናት ልማዱ ነው። ሃሌሉያ! ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ልኮኛል። ኢየሱስ ጌታ ነው። እሺ አንድ ክፍል አንብብላችሁ። የታሰሩትን ፈታ ዘንድ፣ በባርነት ቀንበር የተያዙትን ነፃ ወጣ ዘንድ ልኮኛል። ሉቃስ 13 ቁጥር 10 ላይ በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች። ልብ በሉ። ጌታ ለምንድን ነው የመጣሁት አለ? ለታሰሩት መፈታትን፣ ለወደቁት መነሳትን፣ በባርነት ውስጥ ያሉ በሰይጣን ቀንበር ውስጥ የታሰሩትን ቀንበራቸውን እሰብር ዘንድ ቀብቶኛል፣ ልኮኛል። አሁን ተልኮውን ሊፈጽም ወደ ሌላ ምኩራብ ገባ። መጀመሪያ ምኩራብ ገብቶ አነበበ፣ ነገራቸው፣ የመጣበትን ዓላማ ነገራቸው። ሁለተኛው ምኩራብ ገባ። እዚህ ቦታ ላይ ሲገባ 18 ዓመት የጎበጠች ጂሰስ ምን አይነት የተባረከች ሴት ነች መሰላችሁ? ለመሰለ ጎብጣ ቤት አልቀረች። ምክንያት ነበራት ቤት ለመቅረት። እግዚአብሔር ምን አደረገልኝ? ይኸው 18 ዓመት ሙሉ ጎብጬ ነው ያለሁት ብላ እቤት መዋል ትችል ነበር። ቸርች መቅረት ትችል ነበር። ብዙ ምክንያት ነበራት። ግን ነው አለች፣ እሄዳለሁ፣ አመልከዋለሁ። እንደ ቀና ባልልም ባያረግልኝም ነገሬ ባይስተካከልም ካምልኮ ግን አላጓደልም። ለእግዚአብሔር ከሚገባው ስፍራ መጣች። እስከ ጉለቷ መጣች፣ እስከ መከራዋ መጣች፣ እስከ ፈተናዋ መጣች። ቀና ማለት ያቃታት ቀንበር እያለ፣ ቀና ብላ የማትሄድበት ችግር እያለባት መጣች። እንደዛው እንደጎበጠች መቅደስ መጣች። ቀና ብላ አጠገቧ ማን እንዳለ አላየችም። ቀና ብላ አታውቅም። አጠገቧ ማን እንዳለ፣ መምህሩ ማን እንደሆነ፣ ማን በዛ ቀን እንደሚያገለግል እንኳን የምታውቀው ምንም ታሪክ የለም። ለሷ የፍቅሯ መግለጫ አምልኮዋን ልትሰጥ አምላኳ ፊት መገኘቷ ብቻ ነው የምታውቀው። ምን እንደሚታውቃላችሁ? ኢየሱስ አያት። አሜን። ኢየሱስ አያት። ይሄ ደግ ጌታ አያት። እሷ አላየችው እኮ። እሷ ቀና ማለትም አትችልም። ቀና ማለት አትችልም። ጎብጣለች። ያጎበጣት ቀንበር አለ። ቀና እንዳትል ያደረጋት ነገር አለ። በእሷ ከባድ የሆነባት ነገር አለ። እሷ ቀና ብላ መምህሩን ማየት አትችልም። መምህሩ ግን አያት። እስከ ድካማው አያት፣ እስከ ጉብጥናው አያት፣ እስከ መከራው አያት፣ እስከ ስራቱ አያት፣ እስከ ፈተናው አያት። ኢየሱስ አያት። ኧረ ኢየሱስ ያያል። ያጎበጠንን ነገር ኢየሱስ ያየዋል። ቀና እንዳንል ያደረገንን ነገር ኢየሱስ ያየዋል። አያት ኢየሱስ። ሃሌሉያ! ኢየሱስ አያት። አሜን። መጽሐፉ እንደሱ ነው የሚለው። አያት ኢየሱስ። ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ይያችሁ። አሜን። በኢየሱስ መታየት ይሆንላችሁ። አሜን። ኢየሱስ ባያት ጊዜ
ስንት ሰዎች አሉ ፈሪሳውያን ጺማቸው ያሳደጉ ዘርፋፋ ቀሚስ የለበሱ እነሱን አያቸው አይልም። ኢየሱስ ሲያይ የጎበጠውን ነው የሚያየው። ኢየሱስ ሲያይ የደከመውን ነው የሚያየው። ኢየሱስ ሲያይ ተስፋ የቆረጠውን ነው የሚያየው። ኢየሱስ ሲያይ ግራ የገባውን ነው የሚያየው። ኢየሱስ ሲያይ ከጉድለቱ የሚሰጠውን ነው የሚያየው። ኢየሱስ አየ። ሃሌሉያ አሜን። አያት ኢየሱስ አያት። ከዛ በኋላ ይላል ጠራት። ኢየሱስ አያትና ጠራት። ከሱ ወስደን ነው መሰለኝ እየጠራን ብንጸልየው። አያትና ጠራት። ነይ አንቺ ሴት ነይ አላት። ሃሌሉያ አሜን 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 አሜን። አያት። መንፈሳዊ ዓለም ለሷ ተከፈተ። ጠራት። ከዛ አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜ አሜን 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 አሜን። ታጎባት ዝነበረት ሰቤት ቀጥ ይላል። ዋው ቀና አለች። ቀና ስትል መጀመሪያ ቀና ስትል ካጎበጠችበት ማን እንዳየች ታውቃላችሁ? ኢየሱስ አይታወቅ ፈዋሹን አየችው ፊት ለፊት። አሜን ኢየሱስ ጌታ አሜን። ከጎበጠችበት ረጅም ዘመን ከነበራት እስራት ምኩራብ የምትወድ ጌታን የምትወድ የማትቀር ጌታን የምታገለግል በድካሟ በዛ ሁሉ መከራዋ ውስጥ ምኩራብ የምትገኘዋ ሴት አሁን ቀና ብላ ልታመልክ፣ ቀና ብላ ልትመላለስ፣ ልታያቸው አብረዋት የሚያመልኩትን ሰዎች ሁሉ ልታያቸው፣ መሬቱን ከምታይበት ሰማይ ልታይ ቀና አለች። ቀጥሎ እንደዚህ ይላል። ቀና አለች፣ ቀጣለች፣ እግዚአብሔርን አመሰገነች። ቀና አለች፣ ቀጣለች፣ እግዚአብሔርን አመሰገነች። ቀጥሎ ያለው በደምብ ስሙ። ከዛ በኋላ እንደዚህ ይላል። የምኩራብ አለቃው ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡ ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም ማለት። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይ አህያውን ከግርግሙ ፈቶ ውሃ ሊያጠጣ ይወስደው የለምን? ይህቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባምን አለው። ይህንንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ስራ ህዝቡ ሁሉ ደስ አላቸው ይላል። ሰይጣን ከ18 ዓመት ጀምሮ ያሰራት ወጣትነቷን ማጣቀ ረጅም ዘመኗ በስራት የኖረች ኢየሱስ እንደዚህ ያለ ወደሷ ማን እንዳሰራት እንኳን አታውቅም። እጅ ሴት ግን ሰይጣን አስሯታል። በሆነ አጋጣሚ ወደ ህይወቷ የመጣ ቀንበር እስራት ነበረ። ሰይጣን ነው ያመጣባት አለ። እሱ ከስራቷ ተፈታ። ቀና ስትል ደስ አይላችሁም? ምክንያቱም ማለት የአብርሃም ልጅ ናት፣ የኪዳን ልጅ ናት። ሃሌሉያ አሜን። ኢየሱስ ጌታ የአብርሃም ልጅ ሆና ጌታን እየወደደች ግን ቀንበር የነበረባት ቀና ማለት ያቃታት ሴት ልትፈወስ ይገባታል። ይገባታል። አሜን። ኢየሱስ ቀና ማለት ይገባታል። ለምን ሲባል እኔ የመጣሁት አለ የጌታ መንፈስ በእኔ ላይ ነው፣ የምስራች ልሰብክ፣ ቀንበር ውስጥ ያሉትን ነፃ ላወጣ፣ እስራትን ልበጥስ፣ ለዚህ ቀብቶኛል። አሜን። የጌታ መንፈስ ባንቺ ላይ ነው። አሜን። የጌታ መንፈስ ባንተ ላይ ነው። አሜን። የጌታ መንፈስ በእኛ ላይ ነው። አሜን። ከዚህ በኋላ የትኛውም ቀንበር ይሰበራል። አሜን። ከዚህ በኋላ የትኛውም ወጥመድ ይሰበራል። አሜን። ብዙ ሰይጣን ያሰራቸው ሰዎች ከእስራታቸው ይፈታሉ። አሜን። ወጥመድ በኢየሱስ ስም ይፈታል። ወጥመድ በኢየሱስ ስም ይሰበራል። ቀንበር በኢየሱስ ስም ይሰበራል። የከተማይቱ ቀንበር ይሰበራል። የወጣቱ ቀንበር ይሰበራል። የአማኙ ቀንበር ይሰበራል። የአብርሃም ልጆች ሆኖ በእስራት ያሉ በጌታ በኢየሱስም ይፈታሉ። ወጥመዳቸው ከላያቸው ላይ ይነሳል። ወጥመዳቸው ከላያቸው ላይ ይሰበራል። የሰማይ አምላክ እግዚአብሔር ይህን ለስሙ ክብር ያደርጋል። አባት ሆይ እናመሰግንሃለን። መንፈስን ስላደልከን ተባረክ። መንፈስን ስለተጨመረልን ተባረክ። በዚህ ቀን ቀንበራችን ስለተሰበረ ተባረክ። ቀና የምንልበት ቀን ስላመጣህልን ተባረክ። ቀና ብለን አንተን የምናመሰግንበት ስለሚሆንልን ተባረክ። ቀሪ ዘመናችን የክብር የምስጋና ስለሚሆን ተባረክ። ከዚህ ቀን ጀምሮ ለዘላለም መውጣትና መግባታችን ስለሚጠበቅ ተባረክ። የትኛውም ክፉና የክፉ ዕቅድ ሁሉ የፈረሰ ይሁን። መልካምነት ብቻ በሕይወት
በዘመናችን ይከተለን። ሰምተናል፣ ሁሌም ትሰማናለህ። ተባረክ። በወደድከው ብላቴና ልጅ በኢየሱስ ስም አሜን።